ማን ነው ስም? ሳጥናኤል። ጥንተ ስሜ ሳጥናኤል በአሁኑ ዲያብሎስ ነኛ። እንዴ በድፍረት ዲያብሎስ ነኝ ትላለህ? ምን ትበል ታዲያ? አሁን እኮ በጽኑ እጅ ተይዤ ነው። እያንዳንዱንማ ማሽከርከርና መድፋት ይሄም እንኳን ሌት ተቀን የሚጸልየውን አልቻልኩትም ነበር። በአጋጣሚ ስልቶች እየተጠቀምኩ ስራ ሲሰራ እየጸለየ ነው። አቡነ ዘበሰማያት የሚለውን ይጸልያል፣ እየሰራ ይጸልያል፣ እየሰራ ይጸልያል፣ እየሰራ ጸሎተ ምንድን የሚለውን ይጸልያል። ጸሎተ ምንድን ነው? በቃ እሱ ነው። አትጠራም እሷ። ማን ነው ስሟ? 21 ይቀላል። 21 ማለት ይቀላል። በጣም ሲምፕል ነው። ቀላል ነው። ሲምፕል ነው 21 በጣም ቀላል። እሷን አራቱን ፊደላት ግን መጥራት በጣም 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 ተራራን በደማሚት ወይም በግሪደር መደምሰስና ማፍረስ ነው። የቷን ስም መጥራት? 21ን። ሌላው ቀላል 21ን ከባድ ነች፣ ከባድ ናት። እሱም በጣም ይወዳታል። ያለሷም እንቅስቃሴም የለውም። ጸሎቱም፣ ስራውም፣ ኑሮውም ከልጅነት ጀምሮ ይሄ ስለሆነ እጅግ ይወዳታል። እንደው ካህን አትፈራም? እንደው ካህን አትፈራም? ኦረ በለው ሰውየው ሞኝ ነህ ለካ። ካህኑንማ ይኸውልህ የማንፈራው ማን ነው? ይሄ ተልከስካሹ የኔን ስም እየጠራ ዓለምን የሚያናውጥ ሕዝብን የሚያሸብር የሚያደነዝዝ የሚያስጨንቅ እየሰለበ ሟርቱን መተቱን የሚልክ ቁራኛ መስተፋቅር መስተአብድ መስተባረር ይኸው ታላቁ ሊቅ እዚህ አሁን መስተባረር ስረኛ ወደዚህ ዛሬ የእናንተ ቀን። እንደምንመለከተው ዲያብሎስ ምን ያክል የቤተ እግዚአብሔር ሰዎችን እንደሚያጠቃ ካህናቱ፣ ዲያቆናቱ፣ ሊቃውንቱ በማወቅም ይሁን ባለማወቅ በዚህ የክፉ መንፈስ አሰራር ተጠልፈው እንዲወድቁ በማድረግ ምዕመናኑ ያለ እረኛ እንዲቀሩ ቤተ ክርስቲያንም በውጭው ዓለም እንደምናየው ደጆቿ የሚዘጉበትን ሁኔታ እያመቻቸ እንደሆነ እንመለከታለን። አልሆነም መሄድ ነው አንድ ጋር አብረን እንዴ መተት ምን አድርገው ነው የተባልክ? አንከራተው አብረው አገር ለቆ ይሄ እኛ አባት በጣም በዚህ ደብር ውስጥ ትልቅ አባት ናቸው። ግን የጠላት ኃይል አለ። አድፍጦ ቁጭ ብሏል። ቁጭ ብሎ ስራውን ለመስራት ይታገላል። የተነቃበት ግን አሁን እዚህ ጉባኤ ሲከታተሉ እጃቸው የሌለበት ሟርቱ ውስጥ ስልበና ውስጥ እጃቸው የሌለበት ከመሆኑ ጋር ተያይዞ ነው ሚስጥሩ የሚወጣው። እዚህም አብሮ አለ። ተረሳተ ሴቷ ና ሽምግልና ያዋጣም ና እባክህ ወደዚህ ተፈተይ። አዎ የትምህርት ቤቱ እጽዋቱ አዎ የእጽዋቱ መንፈስ። እሺ ትሄዳለህ አትሄድም? እሄዳለሁ። ግን የምናገረው መልእክት ለቀህ ትሄዳለህ አትሄድም? እሄዳለሁ። ምንድን ነው የገባኸው? በደብተራ ነው። ስንት ዓመት ነው? 21 ዓመት። እና ምን አደረግኩ? እና ይኸው እንግዲህ አንከራትተዋለሁ። ፍቅር ሰላም አልሰጠውም። በመካከል ላይም ልዩን ነስቸዋለሁ። እና ስለዚህ አሁን ጊዜው ደርሶ የእስጢፋኖስ ዕለት ሲያይ ምንድን ነው ተንተንኩ ለወዲቅ ወእግዚአብሔር አንሳአኒ የሚለውን አሳይ። በዕለተ ቀኑ መጣ። እዚሁ ጉዱ ፈላ፣ ተነገረ፣ ተያዝኩኝ። ጋኔን ነኝ፣ ሰይጣን አይደለሁም። ጋኔን ነኝ እኮ። የገባኸው በምንድን ነው የገባኸው? በደብተራ ነው። ለምን ገባ? የማንከራተት ማባረር መስተባረር ነው። መስተባረር አባረርከው? ታዲያ አባረረኝ። ምንም አባረርኩት። አባረርከው ወይ? አዎ። የት አባረርከው? ስንት ዓመት ነው? 21 ዓመት። የት የተመተትከው? ቤቴ ነው ተመትቶ በጥቁር ውሻ የመጣሁት በል። አዎ የመጣሁት በጥቁር ውሻ ነው ተመትተህ? አዎ። በጥቁር ውሻ ምን ደሙ ነው ወይስ ታርዶ ነው? ቋንቋ ያጥራሃል። እኔ ምንድን ነው አይታችን የሚል ከተናገር ተናገር፣ ከተሸሸግ ተሸሸግ። በቃ ላይታች ማለት አንዴ ወደ እንትኑ አንዴ ብቅ ጥልቅ አትበል። ራስህ ቀጥ ብለህ ተናገር በል። አዎ ቀጥ ብለህ ተናገር። አለዚያ ተሸረጥና መሸረጥ የለም እንዴ? ምን ስልጣን አለ?
አሁን ለቀህ ትሄዳለህ? ለቅቄ እሄዳለሁ። ስንት ዓመት ነው? 21 ዓመት። በ21 ዓመት ውስጥ ምን አደረግ? ምን ያልሰራው ስራ የታለኝ? ሁሉን ሰርቻለሁ። ለምሳሌ እንደው ባጭሩ የመጀመሪያ ልጁን አሳጥቼዋለሁ። አንድ ሁለተኛ ደግሞ በቤት ውስጥ ሰላም የለም። ሁለት በመጨረሻ ጊዜ ያው ቅድም እንደተናገርኩት እኔ እዚህ ጉባኤ ሲመጣ ሳይ እሱ ሲመጣ ስከታተል ደብቀህ ቁጭ ብለህ ቆየና ጸበሉ ሲጀመር እሄዳለሁ። ጸበሉ ሲጀመር ታሸሸዋል? እሄዳለሁ። ለምን ነው የምታሸሸው? ይሄው ነው ስራዬ። ካወቀማ ይነቃብኛል፣ ሰው ይሆናል። እሺ ይቀድስ የለም? ለምንድን ነው ታዲያ ሲቀድስ የት ውጭ ትቀራለህ? መቅደስ አልገባም። እኔ ማህሌት ነው መዘምር ነኝ። መዘምር ነው? አዎ። ግን እዛው ማህሌት አብራችሁ ትቆማላችሁ? ያማ ማን ከልክሎን? እዚያማ ማን ከልክሎን? ማን ከልክሎን? አዎ ሁሉም ያው ነው። ያው ነው ሁሉ? አዎ ሁሉም ያው ነው። ማን ከማን ይለያል? አሁን የፍርዱ ሰፌድ ሲመጣ ሁሉም ይበጠራል እንጂ ማን ከማን ተለይቶ ሁሉም አብሮ ይግበሰበሳል፣ አብሮ ይጮሃል። አንተ ቆይ ሰይጣን ነህ አንተ? ሰይጣን ነኝ። ዘማሪ ነው እሱም? ነው መርጌታ? አዎ መርጌታ ነው። መርጌታ ነው። መርጌታ ነው? አዎ። አብረህ ነው መርጌታ የሆንከው? አዎ መርጌታ ነው። አዎ በጽዋት ጸፋሪስ አንተም ብሎ በጸፋሪስ ነው የገባው? በጸፋሪስ ምክንያት ነው የገባው። አዎ ነቃ በል እንጂ በጸፋሪስ ምክንያት። ጸፋሪስ ምን ያደርግሃል? ይገባሃል፣ እንዲገባህ ትምህርት ተብሎ። ጸፋሪስ በከፍተኛ ሁኔታ ብዙ መንፈሳዊ ትውልዶችን ያባከነ መንፈሳዊ መስመራቸውን ያሳተና ሐሳባቸውን፣ ቋንቋቸውን፣ ንግግራቸውን በቅጽበት እየለዋወጠ ወፈፍ የሚያደርግ ከክፉ መንፈስ ጋር አብሮ በሰውነት ውስጥ የሚቀበር ነው ጸፋሪስ። ጸፋሪስ ለትምህርት ለእውቀት እየተባለ ከዛሬ 200 እና 300 ዓመት በፊት የነበረ ምትሃታዊ አካሄዶች በከፍተኛ ሁኔታ ብዙዎችን ተጠናውቶ ዘመናቸውንና ጊዜያቸውን በክፉ መንፈስ መርዞ የጨረሰባቸው ይሄ የእጽዋት የጸፋሪስ አካሄድ እና የእውቀት ፍለጋ ጠባይን ለማርካት ሲባል ዲያብሎስ በዛ ውስጥ ገብቶ ህሊናና ልቦናን አበላሽቶ የሱን ክፉ ግብር በመንፈሳዊ ስፍራ ላይ እየገለጠ የሚያስሮር የዲያብሎስ ምልክት ነው።